በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? የረዳን ያገዘንና የጠበቀን ያሻገረን በእድሜያችን ላይ ይህችን ቀን የጨመረልን ገናና የሆነው አምላካችን እግዚአብሔር የተመሰገነ ይሁን። አጠር ያለች ጣፋጭ ታሪክ አቀርብላችኋለሁ። ፈቃድህ ይሁን። ሰውየው በሬ ሊገዛ ገንዘብ በኪሱ ይዞ ወደ ገበያ ሲሄድ ጓደኛውን ያገኘዋል። ጓደኛውም ወዴት እየሄድክ ነው ቢለው በሬ ልገዛ ወደ ገበያ እየሄድኩ ነው አለው። እግዚአብሔር ቢፈቅድ አለ ጓደኛው። ሰውየው ግን ገንዘብ እኮ በኪሴ ይዣለሁ፣ የእግዚአብሔር ፍቃድ ምን ያደርጋል አለውና ጉዞውን ቀጠለ። ትንሽ እልፍ እንዳለ ወንበዴዎች ገጥመውት እርሱን ደብድበው ገንዘቡን ነጥቀው ይሄዳሉ። ሰውየውም ወደ ቤቱ በባዶ ሲመለስ ጠዋት ያገኘውን ጓደኛውን አገኘው። ጓደኛውም ወዴት እየሄድክ ነው ቢለው እግዚአብሔር ከፈቀደ ወደ ቤት እየገባሁ ነው አለው ይባላል። የምንኖርበት ዓለም የትግል ዓለም ነው። ኢዮብ እንደገለጠው ሕይወት ብርቱ ሰልፍ ናት። አንድ ሰው ሕይወት እያለቀስክ የምትልጣት ሽንኩርት ናት ብሏል። ብዙ ትግሎች አሉ። ከትግሎች ሁሉ የሚበልጠው ትግል ግን የእግዚአብሔር ፍቃድና የኛ ፍቃድ በስጋችን ሜዳ ላይ መታገላቸው ነው። ብዙ ደክመናል፣ በብዙ ዝለናል፣ በብዙ እጃችንን ለምርኮ ዘርግተናል። ሕይወትን ትርጉም አጥተንላታል። በራሳችን በሁኔታዎችና በእግዚአብሔር ተቀይመናል። ብዙ የደከምን ሰዎች ብንሆንም የብዙ ድካማችን ምክንያቱ ግን የእግዚአብሔር ፍቃድ ሳይሆን የኔ ፍቃድ ይሁን የሚል እልህኛ ተፈጥሯችን ነው። የእግዚአብሔር ፍቃድ ቀርቶ የኛ ፍቃድ እንዲሆን እኛና እግዚአብሔር ቦታ መለዋወጥ አለብን። እግዚአብሔር አምላክ ከሆነ ግን የእርሱ ሐሳብ መጽናት አለበት። እኛ ፍጡራን ከሆንን የእርሱን ሐሳብ መቀበል አለብን። ብዙዎቻችን እግዚአብሔርን የምንፈልገው ፈቃዳችንን እንዲያገለግል እንጂ ፈቃዱን ለማገልገል አይደለም። እግዚአብሔርን የፍላጎታችን አገልጋይ ልናደርገው እንፈልጋለን። እግዚአብሔር ያልኩትን አልፈጸመልኝም በማለት ብዙ ጊዜ እንቀየመዋለን። ያልነውን አልፈጸመም ብለን ስናዝን እርሱ ያለንን ፈጽመናል ወይ ብለን ራሳችንን መጠየቅ ግን አልቻለም። የእግዚአብሔር ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም በረከት ከሁላችን ጋር ይሁን። እግዚአብሔር አምላክ ሀገራችንን ይባርክልን፣ ሕዝቧንም ይጠብቅልን። ዮናስ ነኝ።